ወንድም ተክሉ ኢትዮጵያ ፕሬስ ድርጅት ምክትል ዋና ስራ አስፈጻሚ ነኝ። እንግዲህ ከአዲስ አበባ ጀምሮ ነው ጎንደር የደረስነው። ጎንደር ላይ ከዚህ በፊት 2-3 ጊዜ ተመላልሼ አውቃለሁ። አሁን ላይ ያለው የልማት ስራዎች እጅግ ትላልቅና ተስፋ ሰጪ የሆኑ ስራዎች ናቸው። ከዚህ ሲመለሱ በተለያየ ቦታ ላይ ነው የተሰማራ ነው። በየአካባቢ ያለው ተስፋ ሰጪ ስራዎች ላይ የተግባቦት ስራ መስራት አለባቸው። ከድሬዳዋ ነው። ድሬዳዋ ብዙሃን መገናኛ ኤጀንሲ አፍ ሶማሊ ሶሻል ሚዲያ ላይ ነው የምሰራው። እጅግ በጣም ደስ ብሎኛል። ከመንገድም ጀምሮ ጎንደር ገና ከፕሌን ስንወርድ አቀባበላቸው ለሰው ያላቸው ፍቅር ያሳዩን በጣም ደስ የሚል ነገር ነበረ። ከዚህ የበለጠ ይሁን ለመጎብኘት ጎንደርን እፈልጋለሁ፣ ጓጓለሁኝ። እድሉን ካገኘው ለወደፊትም ኢንሻአላህ ለመምጣት ጓጓለሁኝ። አሁን ላይ ያየሁት ነገር ደግሞ በጣም ጥሩ። ስሜ እድገቱ በዛብህ ይባላል። የመጣሁት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። ከመንግስት ኮሙኒኬሽን መዋቅር ነው የመጣሁት። የመንግስት ኮሙኒኬሽን ባለሙያ ነኝ። ጎንደርን ከዚህ በፊት አቃት ነበረ። ከዛሬ 7-8 አመት በፊት እዚህ ተመረረ ነበርና አቃት አለው። አሁን ላይ ደግሞ ያለውን ለውጥ ሳይ እጅግ በጣም ነው ውስጤ የሚያሸጠኝ። መንገድ ያልነበረባቸው በጣም ጠባብ መንገድ የነበረባቸው አካባቢዎች አሁን ሰፍተው ለኑሮ ምቹ፣ ለኢኮኖሚያዊ፣ ለማህበራዊ እንቅስቃሴ በጣም ምቹ ሆኗል ማለት ነው። አጠቃላይ ያለው ነገር በጣም ተስፋ ሰጪ ነው። ጎንደር የመላ ኢትዮጵያውያን ከተማ አንጋፋ ከተማ ነች። እዚህ በመገኘታችን በጣም ደስ ብሎናል። እኔም ከሚዲያ ባለሙያዎች ጋር ነው እዚህ የተገኘሁት። በርካታ የልማት ስራዎችን አይተናል። በትክክል መሬት ላይ ምንድነው ያለው ብሎ አውቆ እዚህ አካባቢ ብቻ አይደለም ልማት የሚሰራው። ዛሬ እንኳን 6 የሀገሪቱ አካባቢ ላይ ተከፋፍሎ ነው ቡድኑ እየጎበኛ ያለው። በየቦታው ልማት አለ፣ በየቦታው እንቅስቃሴ አለ፣ በየቦታው ለውጥ አለ። ይህንን ለውጥ አውቆ የሀገርን ልማት፣ የሀገር አንድነት፣ የህዝቦች አብሮነት ላይ ተባብሮ መስራት አለባቸው የሚል አስተያየት ነው ያለኝ። ጎንደርን ጨምሮ በሀገሪቱ 6 የተለያዩ አካባቢዎች የሚዲያና ኮሙኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች የመንግስት የልማት ስራዎችን እንዲመለከቱ እየተደረገ መሆኑን ሚኒስትር ዴኤታው ገልጸዋል። የዚህ ጉብኝት መደረግ ከመዲናችን አዲስ አበባ ውጭም የተለያዩ የልማት ስራዎች በፍትሃዊነት በመላ ሀገሪቱ እየተሰሩ መሆኑን ለማሳየት እንደሚረዳና የሚዲያ ባለሙያዎች ግንዛቤ እንዲኖራቸው እድል የፈጠረ መሆኑን አብራርተዋል። የመንግስት ትኩረት የከተማን ማስዋብ፣ የከተማ መሰረተ ልማት እሱም በአዲስ አበባ አካባቢ ብቻ ያለ መስሎ የሚያስቡ ግለሰቦች አሉ። እሱን የሚሰብር ነገር ብዙ ነገሮች አሉ። ግን ይህንን ስራ በየቦታው ያሉትን ተሞክሮዎች ለማስፋት እዚህ አካባቢ ተገኝተዋል። ራሳቸው እንዲገነዘቡ ስራዎቹ በየአካባቢው መስፋት አለባቸው። እነዚህ ስራዎች በአጭር ጊዜ ውስጥ አመት ባልሞላ ጊዜ ውስጥ ሊሳኩ የቻሉት አንደኛ በአመራር ቁርጠኝነትና ትጋት ነው። በሁለተኛ ደረጃ ደግሞ የህዝቡ ትብብር ነው። ስለ ጎንደር ከተማና አካባቢው በርቀት ከሰሟቸው ይልቅ በአይናቸው ተመልክተው በእጃቸው ዳስሰው ያረጋገጡት ከተማዋ በእድገት ጎዳና ላይ መሆኗን የሚዲያና ኮሙኒኬሽን ባለሙያዎች ለአሚኮ የተናገሩት